ማክዳ ጉዷን ተጋለጠ። ምክንያቱ ከዳኒ ጋር ሲሳሳሙ አማናዊን አገኛቸው ማለት ነው። በጣም ደስ ይላል። ምክንያቱ እሷን ታውቃለች፣ ኤልያስ ግን አያውቅም። እውነትን እንዲያውቅ አይንህን ግለጥ ስትለው ነበር። ግን እሱን ለማክዳ ሚስቱን ያምናታልና ያፍቅራታልና ምንም ሊያድርግ አይቻልም ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ ውዶቼ ተመልሼ መጥቻለሁ። ስመጣ ደግሞ በህፃን ማክቤል ቀጣይ ክፍል ማለት ነው። ባለፈው እንዳየነው ብዙ ነገር አይተናል። ዛሬ ደግሞ ዳንኤል አይነ ስውር መስሎ ቤት ቁጭ ብሎ ግን የማክዳ ፍቅረኛዋ መሆኑ ነው። ኤልያስ ደግሞ አያውቅም። አይነ ስውር ወንድሟ መሆኑ ብቻ ነው የሚያውቀው እንጂ አፍቃሪዋ መሆኑ አያውቅም ማለት ነው። ግን ልጁን እንድታምንበት ወይም ደግሞ የሆነ ነገር እንድትሆንበት አይወድም ማለት ነው። ከዛ ደግሞ አማናዊት ደግሞ ሁሉም ነገር ታውቃለች። ግን አይንህን ግለጥ ስትለውም እሱን ማክዳ ሚስቱን ስለሚወዳት የሆነ ነገር ማየት እና መስማት አልፈለገም ማለት ነው። ዛሬ ደግሞ በጣም ነው የሚገርመው ማለት ነው። አማናዊ ሻወር አድርጋ ወደ ክላሷ ስትገባ ሻርፓን ወደቃትና ኤልያስ ደግሞ አንስቶ ሲሰጣት ሲል ማክዳ ደረሰችባቸው ማለት ነው። ከዛ ለዚህ ነው የጠራች፣ ለዚህ ነው ፈጥነሽ ነይ እያልክን ምን ለማየት ነው ሲል ትለው ማለት ነው። እረ እንደዛ እንዳሰብሽው አይደለም፣ ፎጣዋን ስለወደቀባት ላንስላት ስል ነው የደረስሽው እና ምናምን አላት ማለት ነው። እሷ ደግሞ በጣም ዘበተብቻ። አንቺ ደግሞ ምንድን ነው እንደዛ የምታረጊ ጎዳና አዳሪ ምናምን ብላ ነው የሰደበቻት ለአማናዊ። አማናዊ ደግሞ በጣም ተናዳ ልትቦጫት ስትል እሱ ደግሞ የማክዳ የሚስቱ ልብስ ነው የሰጣት ለአማናዊ። በዚህ ያድረ ደግሞ ያናድዳት ይሄ ነው። ልብሷን ለብሳ ስትወጥ ጭራሽ የኔ ልብስ ለብሳለች ወይኔ ብላ ነው ያበደችው። ኤልያስ ደግሞ ልብስ ያምርብሻል ምናምን አላት። ከዛ ወደ ህፃን ማክቤል ስትገባ ደግሞ ዋው ልብስን በጣም ያምርብሻል አለቻት። ያምርብኛል? አዎ ያምርብሻል። በዛ ደግሞ ማለት ነው የሴት አትካሄድ ብትች ጥሩ ነበር፣ ሴት ትሆኛለሽ ምናምን አለቻት ማለት ነው። እንዴት ነው ሴት የምትሄዱ አሳየኝ እስኪ አላቻት ማለት ነው። ማክቤል ደግሞ እያሳየቻት ነበር። በነገራችን ላይ ማክቤል አማናዊት ትወዳታለች፣ አማናዊትም ትወዳታለች ማለት ነው። በጣም ደስ የሚል ፍቅር አላቸው ማለት ነው። ከዛ ማክዳ ግን የሆነ ነገር ትቀናለች በዚህ ማለት ነው። ሌላ ደግሞ ለኤልያስ ትጠረጥረዋለች። አንዴ ታፍቅራታለህ እንዴ ትለዋለች፣ አንዴ ደግሞ ለምንድን ነው እንደዛ የምትከባከባት ምናምን ትለዋለች ማለት ነው። ከዛ ከዳንኤል ደግሞ እያወሩ ሳለ በቃ ንቄ ሲጣርጌ እገላታለሁ ስችለው ማለት ነው። ኑሮ እንደዛ ማድረግ የለብሽም፣ ግን አስበሽ መስራት አለብሽ፣ የሆነ ነገር መፈለግ አለብን፣ እሷን ከቤት የምትወጣበት ዘዴ ማሰብ አለብን አላት ማለት ነው። ከዛ ምን ማሰብ አለብን እሺ ታዲያ ምን ስትለው የሆነ ነገር ማድረግ አለብን ብለው የሆነ ነገር ተመካከሩ ማለት ነው። ከዛ ወደ ሳሎን ስትወጣ መቅደስ ደግሞ ልብሷን ልብሳ ስታያት በጣም ነው የተናደደችው። አሁን አውጪልኝ ልብሴን አውጭልኝ አለቻት ማለት ነው። አውጥቼ ወደ ፊትሽ ወረውርልሽ አለው አለቻት ማለት ነው። ከዛ አማናዊት ደግሞ ሄዳ ልብሷን አምጥታ ወደ ገጿን ወረወረችላት ማለት ነው። እንደዛ ስታደርግ ደግሞ ኤልያስ ነበረ ይኸው እንደዛ ነው የምታደርገው አንተ ፊት ስላሳያት እኮ ነው እንደዛ የምታደርገው ምናምን አለችው ማለት ነው። ከዛ ምን አረገች መሰላችሁ? እሱ ዳንኤል ደግሞ አይነ ስውር መስሎ ወደ አማናዊት ክላስ ልብሷን እየቀየረች ሳለች ሄደ ማለት ነው። እንዴት አባቷ ነው የምታምረው ምናምን እያለ ነበር። ምክንያቱ ለሌላ አይነ ስውር ይመስላል ግን ያያል ማለት ነው። ከዛ ወደ ክላሷ ገብቶ ምንድነው ያለው? እንክስኪ ይህ ሰው ነው የሰጠኝና ለህፃን ማክቤል ስጭልኝ አላት። ከዛ ራስ አትሰጣትም እንዴ ሳሎን እኮ ነው ያለችው ምናምን ስትለው ማለት ነው። ከዛ አይ ችግር የለው አንቺ ስጭልኝ አላት።
እና ከዛ እሺ ችግር የለውም ብላ ተቀብላ ለማክቤል ሰጠቻት ማለት ነው። ስትሰጣት ግን ብስኩቱ ከዱቄት ነገር የተቀላቀለ ነው። ምክንያቱ ልክ እንደ ኤክስፓየር ዴት እያለፈው ይመስላል ማለት ነው። ከዛ ለማክቤል ሰጠቻት ማለት ነው። እሱ ደግሞ ወደ ክላሱ ሄደ። ከዛ ማክዳ መጣች። ስትመጣ ስለ ልብሱ ሲያወሩ ሳለ ደግሞ ምንድነው እጅሽ ላይ ያለ ብላ ለማክቤል ስትወስደው ብስኩቱ ምንድነው ይሄ ደግሞ ብላ ለኤልያስ አሳየችው። ኤልያስ ደግሞ ምንድነው ይሄ ምንድነው ሲላት ኧረ ይሄ ዳንኤል ነው እኮ የሰጠኝ ምናምን አለችው ማለት ነው። ኧረ ምንድን ነው ይሄማ ከብራንዳ የመጣችውን አንቺ እንደምትበይው ይመስላል ምናምን አለች ማለት ነው። ኧረ ዝም በል በቃ እሱ ከየት እንዳመጣው ልንገረው ምናምን አለች ማለት ነው። ከዛ ከየት ነው ያመጣኸው ምናምን ስትለው እኔ ምንም አልሰጠሁሽም ብሎ ክዶታል ማለት ነው። ከዛ መጨረሻ ማክዳ በቃ ይሄ ልጅ እዚህ ጋር እንድትኖር አልፈልግም፣ በቃ መውጣት አለባት ምናምን አለችው ለኤልያስ ማለት ነው። ለምንድን ነው የምትወጣው? እኔ አምናታለሁ። አማናዎች እንደዛ አታርግም። ለምንድን ነው እንደዛ የምትይው? ተረጋጊ እንጂ ምናምን አላት። ቆይ ግን አማናዊትን ታፈቅራታለህ እንዴ ያለችው ማክዳ። ምን አይነት ወሬ ነው የምታወሪው? አንቺ እኮ ሚስቴ ነሽ፣ ምንድን ነው እንደዛ የምትይው ምናምን አላት ማለት ነው። ከዛ ታዲያ ምን ልበል እኔ እንደዛም እያለፍክላት እኮ ነህ፣ ለምንድን ነው እንደዛም አልለው አለችው ማለት ነው። አንቺ ግን ደንበርሽን እያለፍሽ ነው፣ ተጠንቀቂ ምናምን አላት ማለት ነው። መጨረሻ ላይ ግን ለማክቤል እያስፈራራቻት ነበር ማለት ነው። ማክቤል ግን በጣም ታሳዝናለች። ምክንያቱ እሳቸው ሰላ ላይ ቁጭ ብለው ሲነጋገሩ እዛም እዚህ እያየች ማለት ነው። መሀላቸው በጣም ታሳዝናለች። የምር ልጅ ፊት መናገር ጥሩ አይደለም፣ ከምር ማለት ነው። በጣም ጥሩ አይደለም። መጨረሻ ላይ አማናዊት ደግሞ ለዳንኤል አንቃ ከየት ነው ያመጣኸው ስትለው አላውቅም፣ እኔ ምንም አልሰጠሁሽም አላት። ክዶባታል ማለት ነው። መጨረሻ ላይ ግን ደስ የሚለው ነገር ማለት ነው፣ ምክንያቱ ሁሉም ነገር ተስተካክሎ በቃ ኤልያስ ደግሞ ለአማናዊት በቃ አንቺ ከሰጠሻት በቃ ምንም ማድረግ አይቻልም ምናምን አላት። በቃ እሺ፣ እሷ ደግሞ በውስጧ ምን አለች? በቃ እሺ እኔን ችግር የለውም፣ አዎ እኔ ነው እየሰጠኋት ልበል፣ አዎ እኔ ነው እየሰጠኋት ምናምን አለችው ለኤልያስ እና ይቅርታ አለችው እና በቃ እንደዛ ማድረግ አልነበረብሽም፣ ምክንያቱ ይሄ ልጅ እኮ ናት፣ ትንሽ ልጅ ናት አላት። እና አሁን መጀመሪያ ለዳንኤል ሂደሽ ይቅርታ ጠይቂው አላት ማለት ነው። ችግር የለውም ይቅርታ ጠይቀዋለሁ አለችው። ከዛ ወደ ዳንኤል ስትሄድ ይቅርታ ልትጠይቀው እዛ ማክዳና ዳንኤል እየተሳሳሙና ፍቅር ፍቅር እየተጫወቱ ነው ያገኘቻቸው ማለት ነው። ከዛ በጣም ነው የደነገጠችው። ውድና የተከበራችሁ ቤተሰቦች ቀጣይ ምን ይሆናል? እሷስ አማናዊት አይታቸዋለች ማለት ነው። ለኤልያስ ትጠራዋለች ወይስ ሌላ ምን ይሆን የሚል ቀጣይ እናያለን። ሁላችሁም አዲሶች ለቻናል ሰብስክራይብ እያደረጋችሁ ነባሮች ደግሞ አበረታቱኝ። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልን። መልካም ጊዜ ሁላችሁ ባይ